ምን ብላለች? አስራት በኩራትን መባን ገዝቶ መስጠት ይቻላል ወይ? እና ማወቅ ፈልጋ ነው መሰለኝ። በማርያም ነገሩን በጽሁፍም ቢሆን አሳውቁኝ እያሉ ነው። እና እናንተን መሰለኝ ገዝቶ አስራት በኩራትን መባን ገዝቶ መስጠት ይቻላል ወይ? አልገባኝም በእውነት ጥያቄዋ። ቀሲስ የአስራትና የበኩራትን ገንዘቡን ማለት ነው የሆነ ነገር ለቤተ ክርስቲያን የሚሰጥ ነገር ገዝቼበት እሱን ስጦታ መስጠት እችላለሁ ወይ ለቤተ ክርስቲያን ነው ጥያቄው። ሀሳቡ የአስራቱን ሌላ ነገር ገዝቼ መስጠት እችላለሁ ወይ ነው? እሱን ገንዘብ ራሱን በሆነ አይነት በቆብስ በምን ሳምቲንግ ለዚህ ለቤተ ክርስቲያን። በእኛ ቤተክርስቲያን እንደዚህ አይቻልም። በመሰረቱ አስራት የእግዚአብሔር ነው። እኛ የፈለግነውን አንዳንዶቹ አይ ለገጠር ቤተክርስቲያን እንደዚህ ላለ ቤተክርስቲያን ምናምን አስራት ባለንበት ደብር ሀብታም የሚሆን ቤተክርስቲያኑ ድሃም ይሁን ባለንበት በምንገለገልበት ደብር የምንሰጠው ነው። በእኛ ቤተክርስቲያን እንደዚያ ነው። አሜሪካ እየሰሩ ለኢትዮጵያ ግብር የሚከፍል የለም። አገሬ ናት ተብሎ ማለት ነው። ዓላማው ምንድን ነው? እንግዲህ አንድ ምዕመን እንግዲህ ቤተክርስቲያን አንዲት ናት እንደሚታወቀው፣ ግን የምንኖርባትን አጥቢያ በኢኮኖሚ በአገልግሎቷን መደገፍ መቻል አለብን። አለበለዚያ ሁሉም ሰው እንደዚያ በካልኩሌሽን እያሰበ አይ ለዚህ ቦታ ለተወለድኩበት ቦታ ለገጠር ቤት ካለ ያቺ ሁላችንም የምንገለገልባት ደብር ባዷን ነው የምትቀረው ማለት ነው። ስለዚህ ራሱ ቤተክርስቲያኑ ምንድነው የምናደርገው እኛ አስራት ባለበት አንድ ሰው ንስሐ አባት የሚይዘው ባለበት ደብር ነው። አስራቱንም ባለበት ደብር ያወጣል። ቤተክርስቲያኗ ግን ያቺ አጥቢያ ሀብታም ከሆነች በቃለ ዓዋዲው ላይ ምግባረ ሰናይ የሚባል አንድ ክፍል አለ እና በዚያ በኩል በቃለ ዓዋዲው ውስጥ አንድ ክፍል አለ። በሰበካ ጉባኤ በዓመት ላይ ገንዘብ ተሰብስቦ ከቤተ ክርስቲያኑ ለተቸገሩ አብያተ ክርስቲያናት ፈንድ ይደረጋል ማለት ነው። በዚያው በደቡብ በኩል ለምሳሌ እንደ ቁልቢ ገብርኤል እንደነ ራጉኤል ትልልቅ አድባራት አሁን እንደዚህ ሀብታም የሆኑ እንትኖች ለገጠር አብያተ ክርስቲያናት ያከፋፍላሉ፣ ይሰጣሉ። በጠቅላይ ቤተ ክህነት በኩል እንደዚህ ያሉት ነገሮች በየዓመቱ ይካሄዳሉ እና ደብሩ ራሱ አስቦ ይሄንን ማድረግ አለበት እንጂ እኔ በካልኩሌሽን የእግዚአብሔር ነው፣ በቃ የእግዚአብሔርን ለእግዚአብሔር ነው። ሰውየው ቢሞት ጸሎት ተደርጎለት ቢወልድ ክርስትና የሚነሳበት አጠቃላይ ቅዱስ ቁርባን የሚቀበልበት አጥቢያው ነው ያለበት ደብር ነው። አገልግሎቱን ሙሉ በሙሉ የሚያገኘው እዚያ ላይ ነው። ለሚገለገልበት ደብር ያንን ማድረግ አለበት። የእሱ አይደለም ሲጀመር ገንዘቡ ራሱ የኔ ነው ብሎ ሳይሆን የእግዚአብሔርን ለእግዚአብሔር ብሎ ነው የሚሰጠው። ካገኘው ላይ ከ10 አንዱን ለእግዚአብሔር ነው የሚሰጠው። ለፈለግነው ማድረግ የምንችለው ከዚያ የተረፈውን የራሳችንን ነው። የራሳችንን ለምንፈልገው ደብር ለምንፈልገው ለነዳያን ሊሆን ይችላል ማድረግ እንችላለን። አስራት ግን በቀጥታ የእግዚአብሔርን ለእግዚአብሔር መስጠት ነው። ጥያቄዋን አስተካክላለች። ምን ብላለች? ከደሞዜ ላይ አስራት በኩራት አስቀምጣለሁ አለች እና ያለችበት ሀገር የኢትዮጵያ ኦርቶዶክስ ቤተክርስቲያን የለችም። እዛ ኦርቶዶክስ ቤተክርስቲያን ስለሌለ ያንን ብሩን ከምሰጥ ዕጣን ወይም የተለያየ ነገር መስጠት ትችላለሁ ወይ ነው። አጥቢያ ደብር የለም መሰለኝ ያለችበት። እንደዚያ ከሆነ ለደብር ከሌለ ለነበረችበት ደብር መላክ ትችላለች። ደብር ከሌለ የምትገለገልበት ከሌለ ሳንቲሙን መላክ ነው ያለባት፣ ገንዘቡን ማስገባት ነው ያለባት። ያ ደብሩ ግን የሚፈልገውን ያርግበት ገንዘቡን። እንደዚያ ነው። አንዳንዶቹ ለነዳያን አስራቱን የሚመጸውቱ፣ አንዳንዶቹ ለድሃ ምናምን የሚሰጡ አሉ። ይሄ ግን የግል እሳቤ ነው ሲታሰብ። እንደዚያ ሰው ሁሉ ካረገ ቤተክርስቲያኑ አይሆንም። አገልግሎቱን መስመሩን ይስታል። በፈቃዱ የሚደረግ ከሆነ ብዙን ጊዜ ሰው አያስብም ይሄንን። አሁን ለምሳሌ እኔ ባለሁበት ደብር 200 አባላት ቢኖሩ 200 አባላትም ከኢትዮጵያ የመጡ ናቸው ሊሆኑ የሚችሉት። እንደው አብዛኞቹ ያው ከኢትዮጵያ ነው። ያ ሁሉ ሰው ኢትዮጵያ ለነበርኩበት ደብር ልስጥ ካለ ይሄ ደብር ባዶውን ነው የሚቀረው ማለት ነው። በሌላ አነጋገር
እንግዲህ ነገሌ ይሰጣሉ እያለ አንዱ የሚሰጥ ከሆነ ያ እገሌስ የግል እንትን አለበት ወይ ነው። ስለዚህ ያለበትን አጥቢያ ቤተክርስቲያን ማገዝ ካልቻለ ያቺ አጥቢያ አገልግሎቷ መቀጠል አይችልም ማለት ነው በሌላ አነጋገር። ምክንያቱም ያቺ አጥቢያ ህፃናትን ማስተማር፣ ልጆችን ማስተማር ብዙ ስራዎች አለ። እንደምታውቁት በቤተክርስቲያን ውስጥ በተለይ እዚህ አሜሪካ የሚኖሩ ሰዎች ተግዳሮታችን ብዙ ነው። ትምህርት ቤት ሲሄዱ ምን እንደሚያስተምሯቸው ታውቃላችሁ። ምጥ ላይ ነው ያለ ነው፣ ስቃይ ነው። ልጆቻችንን ምን ይነካብን ይሆን እያልን በሰቆቃን የምንኖሩ። ስለዚህ በቤተ ክርስቲያን በጣም ጠንክረን ነው የምንሰራው ልጆቻችን ላይ በደንብ ከኢትዮጵያ በተሻለ ማለት ነው። እውነት ለመናገር ልጆች ላይ እዚህ ሀገር በጣም የተሻለ ነገር ነው ያለው እና እንደዚያ ነው። ብቻዬን እንዳልይዘው ለማንኛውም እናንተም ግቡ። እግዚአብሔር ይስጥልኝ። አይ መምህር፣ ይሄ ለእኛም የሚጠቅም ነው። ቀንም ስንነጋገር ነበረ እና አንዳንዶች በቤተ ክርስቲያን በተለይ በውጭው ዓለም በቤተ ክርስቲያን እየተካፈሉ ግን አገር ቤት እዚህ ከምሰጥ ለተቸገረ ብረዳ ይሻላል፣ እንደዚህ ብል ይሻላል ብለው የሚሉ አሉ። ግን ያ አይደለም። ሰው የበላበት ቦታ ነው ያንን ነገር እንትን ማድረግ ያለበት። አንድ ሬስቶራንት ሄዶ ሌላ ጋር አይደለም እንትን የሚለውና እዚህ ጋር እየተመገብን እዚህ ጋር እግዚአብሔርን ቃል እየተካፈልን እዚህ ጋር ህብረት እያለ ግን ያንን ገንዘብ ወስዶ ሌላ ጋር መስጠት በእኛም ቢሆን ትክክል አይደለም እና አሁን እህታችን አንዷ እንዲህ ያደርግ ነበረ አሁን አስተካክላለሁ እንዳለችው ይሄ በየዋህነት በቅንነት እንደዛ ማድረጉ ትክክል አይደለም እና ማስተካከል ይገባናል። የፈለገ ቢሆን የኛ አይደለም ገንዘቡ። አሁን መምህር እንዳሉት የኛ አይደለም። ኃላፊነታችንን መወጣት ያለብን ከተወጣን በኋላ ያ ቤተክርስቲያን ኃላፊነቱን ይወስዳል። ያንን ነገር በትክክለኛው መንገድ ማኔጅ ማድረግ ከሰጠን በኋላ የኛ አይደለም በቃ ለእግዚአብሔር ብለን እስከሰጠን ድረስ አይ እንዲህ ነው የሚያደርጉት ገንዘቡን እንደዚህ ነው የሚለውን ነገር እነሱ ናቸው ተጠያቂነቱን የሚይዙትና ትልቅ ትምህርት ነው። ሌሎቻችሁን ጨምሩበት። ተባረኩ መምህር። እግዚአብሔር ይስጥልኝ። አይ መባ ይቻላል እኮ በነገራችን ላይ መባ መስጠት ይቻላል። መባውን ሰው ለሚፈልገው ለሌሎቹም ለተቸገሩትም በዚህ እንደው እንዳንዘጋው ብዬ ነው። እዚያ ገጠር ያሉ አብያተ ክርስቲያናት ጧፍ የሌላቸው አሁን በእኛ የገጠር አብያተ ክርስቲያናት በጣም በቀላሉ የሚደጎሙ ናቸው። በነገራችን ላይ ብዙ ያው ካህናቱም ደግሞ ስለሌላቸው በነፃ ስለሆነ የሚያገለግሉት በጣም በቃ በወር $20 እና $10 የሚሸፍነው ነው የገጠር ቤተክርስቲያን ወጭ። ቀላል ነው፣ እሱን ማድረግ ይቻላል። መባ ግን ስጦታ ነው፣ ስጦታችሁን ትችላላችሁ። አስራት ግን ስጦታ ለእግዚአብሔር የምትሰጡት ሳይሆን የእግዚአብሔር ነው፣ የራሱ ነው፣ የኔ ነው ነው የሚለው የኔ ነው እና በነገራችን ላይ በዚህ አጋጣሚ ይሄ ለምንድን ነው እግዚአብሔር ሰጥቶ መልሶ ስጡኝ የሚለው? ለምንድን ነው ስጡኝ የሚለው? ማለት ራሱ ነው የሚሰጠን አይደል? መቶውንም የሰጠን እሱ ነው። ታዲያ ለምንድን ነው መልሶ ስጡኝ? በነገራችን ላይ ማስራት የእግዚአብሔርን በረከት ወደኛ የምናመጣበት መታዘዝና ለመታዘዝንም የሚያስታውቅ ነገር ነው። ይሄ እግዚአብሔር እኛን የሚፈትንበትም ነገር ነው። ሰጪው እግዚአብሔር ነው፣ ይሰጠንና እንደገና መልሶ ስጦታንም የምንለማመድበት ነው። መስጠትን የምንለማመድበት ነው። እግዚአብሔር ይሰጠንና በዚያ በኩል ነው የበረከታችንም እንትን ያለው በዚያ በኩል ነው። እውነት ለመናገር በመስጠት ውስጥ ነው። ስለዚህ አባት ለልጁ የሆነ ሳንቲም ሰጥቶ ስጥ ብሎ ለነዳያን እንዲሰጥ እንደሚያደርገው እንደሚያለማምደው እግዚአብሔር አባታችን ነው። ስንሰጥ ታማኝነታችን የሚታይበት ሆኖ በዚያ ውስጥ የእግዚአብሔር በረከት ወደኛ እንዲመጣ ነው። በመታዘዝ ውስጥ የሚገኘውን በረከት እንድናገኝ ነው። በስጦታው ከሰጪው ጋር በመስጠት የምንተባበርበት ነው። እግዚአብሔርን የምንመስልበት ነገር ነው። እግዚአብሔር ሰጪ ነው። አዎ ሰጪ ነው። ስለዚህ በስጦታው እግዚአብሔርን የምንመስለው በዚህ በኩል ነው። ደግሞ እኛ እግዚአብሔር ሰጪ አይደለ? ባለጠጋ አይደለ? ይሰጣል እግዚአብሔር። እኛም ስንሰጥ እግዚአብሔርን ነው የምንመስለው፣ ሰጫችንን ነው የምንመስለው። ባለጸጋው እሱ ነው፣ ጸጋው የሱ ነው። ከሰጠን ላይ መልሰን ስሰጥ ማንን እንመስላለን? ሰጪው እግዚአብሔርን እንመስላለን።
ስለዚህ አንደኛው እግዚአብሔርን የምንመስልበት ከእግዚአብሔር ጋር በመስጠት የምንተባበርበትም ነው። ታማኝነታችንም የሚታይበት ነገር ነው እና አይታችሁ ከሆነ ብዙዎቻችን በጣም ደሞዛችን ትንሽ እያለች አስራት ማውጣት ቀላል ነበር ለኛ። በእውነቱ ደሞዛችን በጣም እየጨመረ ሲሄድ ግን ገብጋባ እየሆን እንመጣለን፣ ይበዛብናል። በቃ በጣም እንዴ ትናንትና 1000 2000 ደሞዛችን እየሆነ እያለ በቃ ከ2000 ላይ 200 ብር ምናምን ማውጣት ቀላል ነበረ። አሁን ላይ በቃ ስንደምረው በጣም ገብጋባ እየሆን ነው የምንሄደው እና እግዚአብሔር ሰጥቶ ነው ስጡ የሚለን። ከሰጠን ላይ ደግሞ ስንሰጥ ደግሞ ሰጫችንን ነው የምንመስልበት። እጅግ ማትረፊያ ነገር ነው በነገራችን ላይ በጣም በጣም እና ይህንን ለማለት ነው። እንደተባለው ሌሎቻችሁ ጨምሩ። ቴንኪው። ሀይሚ ጥያቄ ኖሮች ነው መጠየቅ ትችያለሽ። አዎ፣ እንዴት አደራችሁ? ሰላም ነው? እግዚአብሔር ይመስገን። አባቴ ይፍቱኝ ባርኩኝ። እግዚአብሔር ባርክሽ። ጥያቄ ማለት ነው ያው እኛም ያለነው ያው ስደት ነው፣ አይመቸንም። መውጣትም ብዙም ምቹ አይደለም ካለንበት ነገር አንጻር። ግን ያኔ የምናገኛትን ነገር እኔ አሁን በራሴ የማገኘውን ነገር እንዳያልፍ እያልኩኝ እኔ ያለሁበት ሰው አላገኝም። በእርግጥ ያው ደብሬት ያለሁበት ቦታ ሰው አላገኝም፣ በብዛት ሰው አላገኝም። ግን እንዳይጠፋ ወይ ደግሞ የሆነ ነገር እንዳይሆንብኝ ለማለት ለተለያየ ቦታ ነው የምልከው፣ ባገኘሁት አጋጣሚ በሰው ማለት ነው እንዲያስገቡልኝ ብቻ ምናምን። ይሄ ስህተት ነው ማለት ነው? አዎ፣ አይ ስህተት ነው ምናምን ሳይሆን እንግዲህ ኤክሰፕሽናል የሆኑ ነገሮች እንግዲህ አንዳንድ ነገሮች የማይመቹ ሁኔታዎች ሲኖሩ በሚመች መንገድ ማድረግ ተገቢ ነው። ግን እንደው እንደ ምክር ጠቅለላ አሁን እንደዚህ ያሉ ልጆች አሉኝ፣ አንዳንድ አረብ ሀገርም ያሉ በዲስታንስ ንሳባት የለም ግን ቤተክርስቲያን የማያገኙ መምህር የማያገኙ ከሆኑ ግን ከምክረ ካህን ርቀው መኖር ስለሌለባቸው ምክር ስለሚያስፈልጋቸው ክትትል ስለሚያስፈልጋቸው ካህን የማያገኙ ሰዎችን በርቀት የምናስተምርበት የምንመክርበት ሁኔታ አለ። ስለዚህ ገንዘቡን በቀጥታ እንዲያስቀምጡ ነው የማደርገው እኔ። ኦኬ፣ እንዲያስቀምጡ አካውንታቸው ላይ ይቀመጣል። ከዛ መጨረሻ ወደ ሀገራቸው ሲገቡ የሚረባ ነገር ማድረግ ይችላሉ። እዚያው ወስደው አስራቱን ለአሉበት ደብር በጥንቃቄ ማስገባት የተሻለ ይሆናል። እንደዚያ ነው የማደርገው እኔ እና በጣም ብዙ ልጆቼ በእውነት ብዙ አብያተ ክርስቲያናትን አግዘዋል። በዚህ ምክንያት እንደዚያ ነው የማደርገው እኔ። በግሌ የምመክራችሁ እንደዚያ ነው። ባላችሁበት ሀገር ደብር ከሌለ የንስሐ አባት ከሌላችሁ ድሮ ያዛችሁትን የንስሐ አባት ይዛችሁ በጣም ከባድ ነው። በነገራችን ላይ ከቤተ ክርስቲያን ርቆ መኖር በራሱ ቀላል ነገር አይደለም። ሰው ቤተ ክርስቲያን ሄዶ ትምህርተ ወንጌል ካልተማረ በቅዱስ ቁርባን ካልተሳተፈ በጣም ከባድ ነው እና እንደዚህ ያለ ሀገር ላይ እንደው ረጅም ዓመት እንዲኖር አይመከርም። በእውነቱ እኔ ሙቭ ማድረግ የምትችሉ ከሆነ እንደው ቤተክርስቲያን ወዳለበት አካባቢ ሙቭ ማድረግ ተገቢ ነው። ከቃለ እግዚአብሔር ርቆ ከምክረ ካህን ርቆ መኖር በጣም ከባድ ስለሚሆን ማለት ነው እና ስለዚህ ሰብሰብ አድርጎ በአሁኑ ሰዓት ደግሞ ቀላል ነው እውነት ለመናገር ይሄንን ማድረግ። እኔ በዚህ አጋጣሚ አስራታችሁንም የራሱ ጉዳይ ብላችሁ ዝም ብላችሁ ለሰውም አትስጡ። ለካህንም አይደለም አስራት የሚሰጠው፣ ለካህንም አይደለም መስጠት ያለባችሁ፣ በቀጥታ ለቤተ ክርስቲያን ነው መስጠት ያለበት። ኦኬ፣ አስፈላጊ ከሆነ ደረሰኝ ቢሮ ከሆነ ደረሰኝ ቆርጠ ሞዴል አለ፣ በሞዴል 30 በሞዴል 60 ሞዴል 90 የሚባል አለ። ቢሮ ትሄዱና ገንዘብ የሚሰበስቡ ሰዎች ደረሰኝ አስቆረጣቸው መስጠት። ለካህን አትስጡ። ለካህን አይደለም ሲጀመር፣ ለካህንም አይደለም አስራት ለካህን ሳይሆን የሚሰጠው ለቤተ ክርስቲያን ነው። ቤተ ክርስቲያን ለካህኑ ራሱ ቤተ ክርስቲያን ደሞዝ ትከፍለዋለች። የታማኝነትም ችግር ሊኖር ስለሚችል ማለት ነው። እኔ አሁን
አልቀበልም ማለት በታምር ይጠረጥሩኛል ብዬ አይደለም፣ ግን ውስጣቸው እንትን ቢልስ ቢሻክርስ ለምን አይምሯቸው ይጎዳል? በቀጥታ እንዲሰጡ ነው ማድረግ። ከተቀበልኩም ግን ደረሰኙን አስቆርጬ እሰጣለሁ መልሼ። ትረስት አንዳንዶቻችሁ ምን አገባኝ እኔ ከእጄ ውጣ እንጂ ብላችሁ የምታደርጉ ስላላችሁ ነው። ትክክል አይደለም። መሰናክል አንደኛ ራሳችሁ መሰናክል መሆን የለባችሁም። ጥንቃቄ ማድረግ አለባችሁ። ለዚያ ለምትሰጡትም ሰው ለምን መሰናክል ትሆናላችሁ? ሁለተኛ የራሱ ጉዳይ ምንም ያደርጉት ሳይሆን መባል ያለበት አገልግሎቱን መደገፍ ስለሆነ ዓላማው ለዓላማው እንዲውል በጥንቃቄ በስነ ስርዓት ማድረግ ተገቢ ነው። ሁለተኛ አስራት ስታወጡ ለቤተሰቦቻችሁ ምናምን አስገቡልኝ ብላችሁ አትላኩ። ከባድ ነው። በጣም በዝቶላችሁ በጣም ተንደላቃችሁ የምትሰጡ ስለሚመስላቸው እኛን ሳትረዳ እኛን ሳይረዳ ለቤተ ክርስቲያን ምናምን ብሎ ሊያስቡ ይችላሉ፣ ሊሰናከሉባችሁ ይችላሉ። በጣም ሞልቶላችሁ የምትሰጡ ነው የሚመስላቸው። ስለዚህ ከቤተሰብ ጋርም ደግሞ ሌላ ኩርፊያ ውስጥ እንዳትገቡ በሆነ አጋጣሚ ወይ በጓደኛም ሊሆን ብቻ በሆነ ነገር አስራታችሁን ማስገባት ተገቢ ነው ብዬ አስባለሁ። እንደው ለነዳያን ብላችሁ አሁን ብትሰጡ እኛን እዚህ ትታ ለነዳይ ትላለሽ ምናምን ልትባይ ትችያለሽ። ስለዚህ ከእግዚአብሔር ጋር ቤተሰብ ራሱ ሊያጣላ ስለሚችል ጥንቃቄ አድርጋችሁ ብታደርጉ ጥሩ ነው ለማለት ነው። እና እግዚአብሔር ይስጥልኝ። ለጆሲ ድል ይሰጠው። አሜን። ለጆሲ ድል ይሰጠው። ጆሲ ወጣ እንዴ? ሳሚ ግን እንደዚያ ከሆነ ጥያቄ ልጠይቅ። ሳሚ እና በእናንተ በዚህ ማለት በፕሮቴስታንቱ አስራት ታወጣላችሁ አይደል? በስነ ስርዓት? አዎ ተምሪ ታጠል በደንብ አይደል? ያ እንትንም አስራትም አለ በኩራትም አለ። ከዛ ደግሞ በእንትን ለምሳሌ በፐርሰንት እስኪ ምን ያህሉ ለምሳሌ ከመቶ አባላት ምን ያህሉ አስራት ያወጣል? ቱ ቢ ኦነስት ቀስዬ አሁን ድሮ ጴንጤ በጣም ታማኝ ነበረ፣ ይሰጥ ነበረ። ቤተክርስቲያን ውስጥም ሊደርሽፕ ላይ ምናምን አገለግል ነበር እና ድሮ በጣም ውጥረን እንዳሉት እርሶ ትንሽ ማለት እንደዚህ እውቀቱን ብዙ ሳይኖረን ምናምን። አሁን ግን ተቀየረ ትምህርቱ፣ አንዳንድ ትምህርቶች መጡ። አዲስ ኪዳን ላይ አስራት የለም ምናምን አዲስ ኪዳን 100% ነው በቁጥር አይደለም ምናምን የሚባሉ ነገሮች መጡና ሰው ብዙ አሁን አይሰጥም። እና ግን በቃ ትምህርቱ ግን እንደዚህ ነው። አሁን እርሶ እንዳስቀምጡት ነው። በአዲስ ኪዳን ላይ የፍቅር ስጦታ ነው ያለው። ኢቭን ዶ አስራት የሚለው ነገር ተደፍጦ ባይኖርስ በቃ አስራት የሚባል ነገር የለም ባይባልም ግን በቁጥር ተሰፍሮ አይደለም። ሲጀምር ቅድም እንዳነሳው በጣም አሪፍ ነገር ሲያነሱ ነበረ። እግዚአብሔር ለምንድን ነው ከኛ የሚፈልገው? አንሶት ነው ወይ? ኖ እንደዛ አይደለም። አንደኛ እግዚአብሔር ላይ ቢሎም ያለን ነገር ሁሉ የእግዚአብሔር እንደሆነ ስንሰጠው ለእግዚአብሔር እየከፈልነው ሳይሆን የእሱን ኦነርሺፕ ሪኮግናይዝ እያደረግን። ከዛ ነው ዘማሪው በመዝሙር 24 ላይ ይመስለኛል ምድርና በምድር በውስጡ ያለው ነገር ሁሉ የጌታ ነው ይላል። the earth is the Lord's and everything in it ብሎ ሲያስቀምጥ ከኛ ኦነርሺፑን እዚህ የሰጠን ጤና የሰጠን ገንዘብ የሰጠን እውቀት የሰጠን እሱ እግዚአብሔር ነው ብለን ለእግዚአብሔር ኦነርሺፕ እየሰጠን ነው እንጂ እየከፈልነው አይደለም። አንዱ እሱ። ሁለተኛ ነዋይ ወዳድ እንዳልሆነ ማለት ነዋይን እንደማንወድ ልባችን ስቴን ለማድረግ ለብዙ ሰዎች ቤት አድርጉ እና ለምሳሌ ጢሞቴዎስ ምዕራፍ 6 ላይ በቃ ደላጉ ዘመን ይሄ የኃጢአት ስር ነው የሚለው ነገር። ስለዚህ የተሰጠኝ ነገር ስፔሻሊ በገንዘብ እግዚአብሔር ጋር ነው እና እግዚአብሔር is more important than money የሚለው ነገር እሱን ትሬን ያደረገን ይመስል እንደዛ ብለን እናስተምራለን። ሌላው የእግዚአብሔር ስራ ሰፖርት ለማድረግ ነው፣ ኮኦፕሬት ለማድረግ ነው ከእግዚአብሔር ጋር እና ሌሎችንም ለመርዳት ሚኒስትሪ ለመርዳት ቤተክርስቲያንን ኒዲ የሚያስፈልጋቸውን ሰዎች ለመርዳት ፉል ታይም የሚያገለግሉ ሰዎች ለመርዳት እና ወያር ላይ ከፓርት ኦፍ ኢት አብረን ሰራተኞች ስለሆነን ማለት ነው። እና እኛ ያው ቅድም ሲነሳ ነበር እንደ ቀልዱ ስንጫወት አሁን ላይ በአዲስ ኪዳን ላይ የክህነት አገልግሎት ሁላችንም
ካህናቶች ነን። ካህናት ሲባል ግን ያው ካህን የለም እያልን አይደለም። አገልጋይ የለም፣ ፉልታይም አገልጋይ የለም እያልን ሳይሆን ሁላችንም ኮኦፕሬት እናደርጋለን። በብሉይ ኪዳን ዘመን አንድ ነገድ አለ፣ የሌዊ ወገን አለ። እሱ ነው የመገናኛ ድንኳን ስርዓቱን የሚያገለግለው እሱ ነው። ርስቱ ደግሞ እግዚአብሔር ነው። ርስቱ አስራት ነው። አሁን ላይ ግን ሁሉ አገልጋይ ነው። ሁሉ ያጥናል፣ ሁሉ ጸጋ አለው። ግን ደግሞ ይህንን ጸጋ ደግሞ በኦፊስ የሚያገለግሉ ሰዎች ስላሉ እነሱ የሚያስፈልጋቸውን ነገር እነሱ ደሞዛቸውን ከዛም ባለፈ ደግሞ ቤተክርስቲያን ስለሚደረገው የትኛውም አይነት ሚኒስትሪ እና ለቤተክርስቲያን ለሚያስፈልገን ነገር ሁሉ ቤተክርስቲያን ለድሆችን የምትቆረስበት እነዚህ ኒዲ የሚያስፈልጋቸውን ነገር ደግሞ የምትደርስበት ነገር ስለሚያስፈልጋል ልክ ሐዋርያ ጳውሎስ ምንድነው ሐዋርያ ሥራ ምዕራፍ 20 እንዳለው is more blessed to give than to receive እንደሚባለው ማለት ነው። እሱን ነገር እንደዛ እናስተምራለን ነው አዲስ ኪዳን። ሌላው እግዚአብሔር ላይ ያለንን እምነት የምንጨምርበት ነው። ትረስት ማድረግን ፌድ ማድረግን እና ግራቲቱድን ነው ታንክስጊቪንግን ነው ማለት ነው። ለዛ ነው ጳውሎስ 9 ላይ ሲናገር በቃ የሚሰጥ በልግስና ይስጥ ይላል። ማለት ከልብ የሆነ ፎርስ ተደርጎ አይደለም፣ ተጨንቆ ነው አይደለም። ግን በቃ ለእግዚአብሔር በልግስና ኮኦፕሬት እያደረግኩኝ ነው ብሎ እና እኛ አስራትን ስናስተምር እንደዛ ነው መመሪ አስራት አለ ስንሰጥ ግን ኦነር እያደረግን ነው እግዚአብሔርን። አንደኛ ሁለታችንም ደግሞ ይሄ ግሪዲ የሆነውን ልባችንን ፕሮቴክት ለማድረግ ነው፣ ሰዎችን ለመርዳት ነው፣ እንዴት ደግሞ እምነታችንን ፌዳችንን ቢውል ለማድረግ ነው ብለን ነው የምናስበው። ሳሚ ደግሞ ሞር ሳሚ ቬጋስ በደንብ ሊያብራራ ይችላል። ሳሚ አለ ሳሚሻ የለም። ሳሚሻ ቲንክ መምህር ይቀጥሉ። የገቡ ልጆች አሉ። ጥሩ ነው። አይ ይሄ በጣም ግልጽ ነገር ነው። እኔ መቼም አንድ ሰው አስራት አያስፈልግም በአዲስ ኪዳን ብሎ ካለ እሺ ቤተክርስቲያን አገልግሎቷ በምን ይቀጥል የሚል ጥያቄ ነው ቀጥሎ የሚነሳው። እና እውነት ለመናገር መስጠት የልብ ለውጥ ነው። ታውቃላችሁ፣ መስጠት ዝም ብሎ ነገር አይደለም። ጌታ ገንዘብህ ባለበት ልብህ ደግሞ በዚያ ይሆናል አይደል የሚለው። እንደውም በመስጠት ውስጥ በረከት የሚባለው ይሄ በረከት የሚባለው ነገር በመኖር ውስጥ ያለ አይደለም። በሀብታምነት ውስጥ አይደለም በረከት የሚባለው ነገር ያለው። አንድ ሰው በጣም ባለሀብት ስለሆነ በረከት አለው አይባልም። በረከት የሚባለው ነገር የቁጥር ጉዳይ አይደለም። የቁጥር ጉዳይ አይደለም። በረከት በጣም በጥቂቱ ነገር የተትረፈረፈ ነገር ማለት ነው። የእግዚአብሔር እጅ ነው በረከት የሚባለው። የእግዚአብሔር ስጦታ ነው። ብዙ ነው የማይቆጠር የእግዚአብሔር በረከት። እንደውም ዮሐንስ አፈወርቅ ምን ይላል? ባለጠጎች ብዙ ገንዘብ ያላቸው እንጂ ብዙ በረከት ያላቸው አይደሉም ነው የሚለው። ባለጠጎች ብዙ ገንዘብ አላቸው ግን ብዙ በረከት ያላቸው አይደሉም። የሰበሰብነውና ያከማቸነውን እናጣለን፣ የምንሰጠውን ግን በሰማያት እናከማቻለን ይላል። የሰበሰብነውና ያከማቸነውን እናጣለን። ባለሀብቶች በዚህ ምድር ላይ ሀብት የሰበሰቡ ሰዎች ምንም ጥያቄ የለውም ሲሞቱ በሳጥን ተገንዘው ወደ መቃብር ነው የሚወርዱ። ያጡታል፣ በቃ አያገኙትም። በቃ ቀረ ምድር ላይ። ለእግዚአብሔርና ለድሆች የምንሰጠውን ግን በሰማያት እናገኘዋለን። ምንም ጥያቄ የለውም። ምክንያቱም ጌታ ሀበሃሎ መዝገብክሙ ህያሉ ልብክሙ፣ ገንዘባችሁ ባለበት ልባችሁ ደግሞ በዚያ ይኖራል ብሏል። የልብ ለውጥ ነው ማለት ለዚያ ነው። ስጦታ የልብ መለወጥ ነው። የልብ መለወጥ ነው። የተለወጠ ልብ ነው ይህንን ሊያደርግ የሚችለው። እና ሌቦች በሚሰርቁት በሚቆፍሩት ብለቀዝ በሚያበላሽው ገንዘባችሁን አሰብስቡ፣ ገንዘባችሁን በሰማይ ሰብስቡ አይደል ያለው ጌታ በአንቀጸ ብፁዓን ትምህርቱ ላይ። እና ልባችሁ ባለበት ገንዘባችሁ ባለበት ልባችሁ ደግሞ በዚያ ይኖራል። እውነት ለመናገር የዚህ ዓለም ሀብት
አይምሮ ይይዛል። ታውቃላችሁ እንዴት አድርጎ ወጥሮ እንደሚይዝ። አገልግሎት ላይ ሆነን ቤታችን እንሄዳለን። አገልግሎት ላይ ሆነን ዋናው መዝሙር ላይም ሆነን ስብከትም ላይ ሆነን ሀሳባችን ቤት ላይ ይመጣል። የዚህ ዓለም ላይ ይመጣብናል። ለምን? ኑሯችን ያለው እዚህ ስለሆነ በሰማይ ያለውን ትኩር ብሎ የማየት አቅም ያስቀመጥነው ነገር ከሌለ በሰማይ ያለውን ተስፋ መቼም ያላስቀመጥነውን ተስፋ እናደርግም አይደል? እግዚአብሔርን እኮ ተስፋ የምናደርገው አለ በዙፋኑ አለ በሰማይ አለ የዘላለም ሕይወት ሊሰጠን የታመነ ነው ብለን ስለምናምን ነው። እምነት ማለት እንደውም እግዚአብሔር ታማኝ ስለሆነ ያ ታማኝ አምላክ የነገረንን ነገር በፍጹም ልብ ተቀብለን እርፍ ማለት አይደለም እምነት የሚባለው እሱ አይደለ? እግዚአብሔር ታማኝ አምላክ ነው። የነገረን ነገር አለ። ያንን በፍጹም ልብ ተቀብሎ ማረፍ ነው። ስለዚህ የተቀበልነው ታማኙ እግዚአብሔር የሆነ ነገር ነግሮናል። እዚያ ላይ ነው አይምሯችንም ልቦናችንም ትኩር ብሎ የሚያየው። ሙሴ ብድራቱን እንዳየኮ በሰማይ ያለው ላይ ነው አይደል ክርስቲያን ተስፋ የሚያደርገው። ሀገራችን በሰማይ ነው አይደል የሚለው። አገሬ በሰማይ ነው የሚል ሰው አገሩ ላይ ምን ነገር ኢንቨስት አድርጓል? በሰማይ ላለው ነገር ላይ ምን አድርጓል? አለበለዚያ የሌለንን ነገር ተስፋ እናደርግም። ኦኬ። እና ምን ለማለት ነው? የተለወጠ ልብ ነው የሚሰጠው። የልብ እንደውም መስጠት ከልማድ ከማግኘት አይደለም። በነገራችን ላይ መስጠት ከልምድ ነው። ይሄ ልምድ ደግሞ ዝም ብሎ የሆነ ማለት እንደ ሱስ ማለት ግን አይደለም። መስጠት መሰጠትንም ስለሚጠይቅ ማለት ነው። እና ዮሐንስ አፈወርቅ በእርግጥም እንዳለው ባለጠጎች ብዙ ገንዘብ ያላቸው እንጂ ብዙ በረከት ያላቸው አይደሉም። ብዙ ገንዘብ አላቸው፣ ግን ሲስገበገቡ ቀዳዳቸው ሲሰፋ መከራቸውን ሲያዩ ምንም በረከት የላቸው። ነገር ግን የተትረፈረፈ በረከት አትረፍርፌ እሰጣቸዋለሁ አይደል የሚለው። የሰማይኩን መስኮት ከፍታለሁ አይደል የሚለው እግዚአብሔር። ስለዚህ አስራት ለተትረፈረፈ በረከት ነው። ያ የተትረፈረፈ በረከቱ ደግሞ ምናልባት እንደ መበለቲቷ እንደ ሰራጵታዋ መበለት በማሰሮ ላይ ጭብጦ ዱቄት ያላት ሊሆን ይችላለች። ግን ከማሰሮ ዘይቱ ሳያልቅ ዱቄቱ ሳይጎድል ስንት ያን መከራ ዘመን እየበላች አሳለፈችው። በቃ እኔም አንተን በልተናት እንሙት ነው ያለችው አይደል? የሰራጵታዋ መበላት ለኤልያስ ያላትን ስትሰጥ ግን ብዙ በረከት ነው ያገኘችው። ይህንን ምንሰብካችሁ የእኛን ኪስ እንድትሞሉ አይደለም። እውነት ለመናገር የእናንተ ህይወት ይሄ እንደተባለው የዘመኑ እንትን በጣም የሚያስጠሉ ሰዎች አሉ። ዝም ብለው ገንዘብን ታርጌት አድርገው የሚሰብኩ አሉ። ይሄ ትክክል ለአገልጋይ በነገራችን ላይ ገንዘብ ታርጌቱ ሳይሆን አገልግሎት ታርጌቱ የሆነና ገንዘብ ጅራቱ ነው የሚሆነው። ለሚያገለግል ሰው ምንም ጥያቄ የለውም፣ ደሞዙ ይገባዋል። ለሰራተኛ ደሞዝ እንጀራ አይደለም ጭር ነው። ለአንድ አገልጋይ ቃለ እግዚአብሔር ህይወቱ ነው፣ ምግቡ ነው። ለከብት ጭድ ምርቱ ዋናው ቃለ እግዚአብሔር ነው፣ ምግቡ ግን ጭዱ ነው። በሬ ሲያበራይ ምርቱን ለባለቤቱ ይሰጥና ጭዱን እሱ ይበላል። የአገልጋይ ዋና ሀብቱ ዋና ቃለ እግዚአብሔር ነው። እንትን ምርቱ ወይንም ዋና ሀብቱ ክርስቶስ ነው። ይሄ ሌላው ነገር ደሞዝ ግን ጭድ ነው፣ እንደ ጭድ ነው። የቁም ነገር አይደለም። ጭድ ደግሞ ለምን እንደሚሆን ታውቃላችሁ። ለስጋዊ ነገር ነው የሚሆነው እና ስለዚህ የተለወጠ ልብ ይፈልጋል ስጦታ በመስጠት ውስጥ ያለው። እንደውም አንድ አባባል አለ ከዛሬ 20 ምናምን ዓመት በፊት ሳይሆን ይቀራል ያነበብኩት የሆነ ቻይና አባባል አለ። ምንድነው? ለአንድ ሰዓት መደሰት ከፈለክ ናፕ ውሰድ፣ ለአንድ ቀን መደሰት ከፈለክ አሳ አጥምድ፣ ለአንድ ወር መደሰት ከፈለክ ምንድን ነበር ሚስት አግባ ነው አይሉ ነው እንግዲህ አሳነስኩት መሰለኝ። አንድ ወር አድርጌ 1 ዓመት መሰለኝ። ለዘላለም መደሰት ከፈለክ ግን ለድሆች ስጥ ይላል። ስጦታ ለድሆች ስጦታ ስጥ፣ መባ ስጥ፣ ስጦታ ስጥ ይላል። ድሆችን እርዳ ይላል። የዘላለም ደስታ የሚሰጠው ድሆችን በመመገብ ውስጥ እንደሆነ ቻይናዎች እንኳን ይህንን ይናገራሉ። ማለት ቻይናዎች እምነት የላቸው ማለት ሳይሆን በክርስቲያኖች አይደለም ይህን የጠቀሱት። በቃ እንደ ትራዲሽን የሆነ ጥቅሳቸው ነው ይሄ። በመስጠት ውስጥ ፓጋኖችም ሲሰጡ ደስ ይላቸዋል። በመስጠት ውስጥ የሆነ እረፍት አለ፣ ደስታ አለ። ድሆችን አሁን ለምሳሌ የሆነ ምግብ ቤት ቁጭ ብላችሁ ምግብ እየበላችሁ አንድ የኔ ቢጤ በመስኮት በኩል እንደው እጁን ዘርግቶ ሲለምን ብታዩትና ያንን ሰው ጠርታችሁ
እዛ የሚያምር ወንበር ላይ ቁጭ አድርጋችሁ ምግብ ኦርደር አድርጋችሁ ሲበላ ብታዩት እኔ ውስጣችሁ የሚሰማው ደስታ እናንተ በልታችሁ ከምታገኙት ደስታ በላይ እንደሆነ ግልጽ ነው። ያው ሴንስ ታደርጉታላችሁ። እና በመስጠት ውስጥ የሆነ በቃ በጣም የማይቋረጥ በረከት አለ። ያ በረከት ግን ብዙ ገንዘብ መቁጠር ምናምን ላይሆን ይችላል። ምንም ሳይኖራችሁ ብዙ መኖር ማለት ነው። በረከት ማለት እንደዚያ ነው። የገንዘብ መሰብሰብ የልብስ መሰብሰብ አይደለም፣ ያለው መብቃት ነው። ለምሳሌ በዘጸአት ላይ ታስታውሳላችሁ አይደለ? ዘቦ ብዙ እያትረፈው ዘቦ ንስቲት እያይጸጸ የተባለበት ሐዋርያ ቅዱስ ጳውሎስን በዚህ በሁለተኛ ቆሮንቶስ ምዕራፍ 8 ላይ ይጠቅሰዋል። ብዙ ያለው አላተረፈም፣ ጥቂት ያለው አልጎድለውም። እስራኤላውያን መና ይወርድላቸው ነበር አለ። ግን ዓርብ ለእሑድና ለቅዳሜ ጭምር የሚበቃውን ለሰንበት ጭምር የሚበቃውን ዓርብ እንዲለቅሙ ይደረግ ነበር። ዓርብ መና አይወርድም። ከሰኞ እስከ ዓርብ ድረስ ግን የዕለቱን እንዲለቅሙ ነበር የታዘዙት አለ። ማለት ከእሑድ የመጀመሪያው ቀን እሑድ ነው በብሉይ ኪዳን እስከ ሰንበት ባለው ውስጥ የዕለቱን ማለት ዓርብ ብቻ የሰንበት ደርበው እንዲለቅሙ ይደረግ ነበር አይደለ? መናውን ሲወርድ የዕለቱን እንዲለቅሙ ታዘው አንዳንድ ገብጋባ ለነገው ጨምሮ ይሰበስብ ነበረ እና በማግስቱ ሲያገኙት ተልቷል፣ በስብሶ ተልቶ ያገኙታል። ያ መናው ማለት ነው። እና ምን አላቸው እግዚአብሔር? በቃ ለነገ አትበሉ የዕለቱን ብቻ ሰብስቡ ነበር ያላቸው። ገብጋቦች ግን 40 ዘመን መና እየወረደ እየበሉ ግን ለነገ ያስቀምጣሉ። እንደው እግዚአብሔር ታማኝ ነው፣ አጉድሎባቸው አያውቅም። ከአለት ላይ ውሃ እያፈለቀ ከሰማይ መና እያወረደ እየመገባቸው፣ ገብጋቦች ግን ይህን ያደርጉ ነበር። እና ምን አላቸው? የሚገርማቸው ከዛ ጠዋት ላይ የሰበሰቡት ተልቶባቸዋል፣ ያልሰበሰቡትም መና ወርዶላቸዋል። ስለዚህ ምን አላቸው? ዘቦ ብዙ እያትረፈ ብዙ ያለው አላተረፈም። ወዘቦ ንስቴት ወዘቦ ውድም ይላል፣ ጥቂትም ያለው አልጎደለበትም። የዕለት የሰበሰበውም አልጎደለበትም፣ ብዙ የሰበሰበውም አልተረፈውም። እውነት ለመናገር ቅዱስ ጳውሎስ ይሄንን ጠቅሶታል አምጥቶ እዚህ ጋር። እና ብዙ ስላለን ብዙ በረከት አለ ማለት አይደለም። ብዙ እስኪ ራሳችሁን ፈትሹት። ድሮ አስራት የምትሰጡ ሰዎች በጣም ጥቂት ነበራል። በጣም ጥቂት ደሞዛችሁ እያለ በጣም ቀላል ነበር፣ ኢዚ ነበረ። አሁን ላይ ግን በጣም ብዙ ደሞዝ ሲኖራችሁ ግን መስጠት በጣም ይከብዳችኋል። ስለዚህ ብዙ ስታገኙ የበለጠ ገብጋባ፣ የበለጠ ድሃ፣ የበለጠ በቃ የመጨረሻ በረከት አልባ በቃ ምንም እኮ አይበቃም። ደሞዙ በጣም በጨመረ ቁጥር ኑሯችሁ ብዛቱ ያ በረከት አልባ ህይወት ማለት እሱ ነው። ስለዚህ እግዚአብሔር ታማኝ አምላክ ስለሆነ በጥቂቱ ማኖር ይቻለዋል። እግዚአብሔር እንዲያውም እምነት የሚገለጠው በዚያ ውስጥ ስንኖር ነው እንጂ በሀብቴ ነው የኖርኩት ልንል እንችላለና ልንመካ እንችላለና። ትምክህትን የሚያረቅልን በጥቂቱ እንደው በአዲስ ኪዳን በመጠኑ ኑሮ አይደል የተባለ መጠነኛ ኑሮ ነው ጤናማ የሚያደርገን። በመጠን መኖር ነው፣ በመጠን መኖር ነው። እና እሱን ነው ማለት የምፈልገው። ያው ስብከቴ ዛሬ ከዲኖሚኔሽን ውጭ ነው። ይሄ ለሁሉም የሚሆን ነው። አንዳንድ ቀን ተመስገን ነው። እንደዚህ ማውራት ራሱ መቻል በጣም ትልቅ ነገር ነው እና ብዙ በረከት የሚገኝበት ነው። ቀላሉ ካልኩሌሽን ግን አይኔ እንደው እዚያ ላለች ቤተክርስቲያን ላለሁባት ካላችሁ ሁሉም ሰው እስኪ ቢያረግስ ነው ጥያቄው። ሁሉም ሰው እንደዚያ ቢል ያላችሁበት ደብር ምን የሚሆን ይመስላችኋል? እንደው ሲጀመር እንደዚህ ሀገር ድሃ ቤተክርስቲያን አለ እንዴ? በሞርጌጅ በኪራይ አይደል እንዴ? አብዛኞቹ አብያተ ክርስቲያናት በሰው እንትን ላይ እየገቡ አይደል የሚገለገሉት? እንደውም የሀገራችን እኮ ቤተክርስቲያን የራሱ ህንፃ ቤተክርስቲያን ቢያንስ ይኖረዋል። መቼም ሀገራችን ውስጥ በኪራይ አገልግሎት አይ ቲንክ እናንተ ጋር ይኖራል መሰለኝ በፕሮቴስታንቱ እንጂ ኢትዮጵያ ውስጥ በኪራይ ቤተክርስቲያን አይታወቅም። መጀመሪያ ህንፃው ከተሰራ በኋላ ነው አገልግሎት የሚጀመረው በእኛ በሀገራችን እንጂ ተከራይቶ ቤተክርስቲያን ሆኖ ከዚያ አገልግሎት እየተሰጠ ቆይቶ ህንፃ ቤተክርስቲያን የራስ መግዛት ውጭ ሀገር ላይ ነው የምናደርገው እንጂ በሀገራችን አይታወቅም ይሄ። ስለዚህ ብልላችሁ ፈልጌ ነው እዚህ ሀገር ያሉት ድሆች ናቸው እንዴ፣ ድሆች ናቸው። በሞርጌጅ መከራቸውን ነው የሚያዩ። አንዳንዶቹ እንደውም ጭራሽ የላቸውም፣ ህንፃ ቤተክርስቲያንም የላቸውም። ያ ማለት ደግሞ ልጆቻችንን እንዳናስተምር ከዚህ ዓለም ሀሳብ አሜሪካኒዝም ራሱን የቻለ ሃይማኖት ነው። ባይዘ የአሜሪካ መንፈስ
ከወላጅ አባትና እናት በላይ አሜሪካ እኔ ነኝ ወላጅ ትላለች። እናትህ የሆነ ነገር ካደረገች ለእኔ ንገረኝ። ስለዚህ ልጅ ራሱ ትረስት እያደረገ ከእናቱ በላይ እያመነ የሚሄደው አሜሪካኒዝምን ነው። እንደዚህ ካለው መንፈስ ጾታ እስከ ማስቀየር ድረስ የሚደርስ የከፋ ነገር አለ እዚህ ሀገር ታውቃላችሁ። በትምህርት ቤት በስርዓተ ጾታ የሚሰጠው በጣም ጸያፍ የሆነ ነገር አለ። ከዚያ ከዓለማዊ ምኞት እንዲወጡ የምናደርጋቸው በሃይማኖት በቤተክርስቲያን ስናሳድጋቸው ብቻ ነው። የሚጸየፍ ካልቸሩ ራሱ ሃይማኖቱም ካልቸሩ የሚጸየፈውን ነገር እንዲጸየፉ ማድረግ። ስለዚህ ያቺ ቤተክርስቲያን ሀብታም ስትሆን ነው ትምህርት ቤት ሲኖራት፣ ክሊኒክ የራሷ ሲኖራት፣ አያቸው ልጆችን መሰብሰብ ትችላለች ማለት ነው። የዚህ ሀገር አብያተ ክርስቲያናት ሀብታም አይደሉም። ኦነስትሊ ስፒኪንግ አይደሉም፣ ድሆች ናቸው። በአንድ ቄስና በአንድ ሁለት ቄሶች አይደል የቤተክርስቲያን የሚገለገለው፣ በአንድ ፓስተር አይደል ኢትዮጵያ ውስጥ የሚጋፋ አገልጋይ ነው ያለው። እዚህ ግን ለአንዱ እንኳ አገልጋይ ደሞዝ መክፈል አቅቶን በግላችንም ጭምር ራሳችን እየደጎምን ነው የምንኖረው። ያው ቤተክርስቲያኗ የምትችለውን ታደርጋለች፣ ግን ፉል ታይም እኛን ቁጭ አድርጋ እንትን ማድረግ ስለማትችል ትርፍ ሰዓት እየሰራን ነው የምናገለግለው። ዛት ሚንስ አስራቱን በአግባቡ ምዕመናን ቢሰጡ ካህኑ የፉል ታይም ዓለማዊ ህይወት ውስጥ ገብቶ ከሚዳክርና መንዴይ ቱ ፍራይዴይ ከቤተክርስቲያን ተለይቶ ዝም ብሎ ሌላ ውስጥ ከሚሰርምብት ምዕመናን ላይ ኢንቨስት ቢያደርግ፣ ወንጌል ቢያስተምር፣ ልጆቹን ሰብስቦ ቢያስተምር የበለጠ ቤተክርስቲያን ተጠቃሚ ነው የምትሆነው እና ለአገልጋዮቹ የሚገባቸውን ነገር አለማድረግ አገልጋዩም ዓለማዊ እንዲሆን የቤተክርስቲያን አገልግሎት እንዲጎዳ ስለሚያደርግ ባላችሁበት አስራታችሁን ስጡ። እንዳልሁት አሜሪካ ሀብታም ሀገር ናት፣ ኢትዮጵያ ደግሞ ድሃ ናት። እኔ የምኖረው አሜሪካ ነው፣ የምሰራው እዚህ ሀገር ነው። መንግስት ታክስ አንጠልጥሎ ወስዶ ነው የሚያስከፍለኝ። አይ ኢትዮጵያ ድሃ ስለሆነች ታክስ ለኢትዮጵያ ልክፈል ይባላል እንዴ? የማይሆነውን ኦኬ። አሜሪካ ሀብታም ናትና ለኢትዮጵያ ታክስ ልክፈል እንደማይባለው ሁሉ እዚህ ሀገር የምንገለገልባት ደብር ብንሞት የምንቀበርባት በሐዘናችን ጊዜ የምትደርስልን ይህች ናት። ስለዚህ ባለንበት ሁነን ይህንን ብናደርግ ተጠቃሚ እንሆናለን ብዬ አስባለሁኝ። እውነት ለመናገር ልተኛ የነበረው ከአንድ ሰዓት በፊት ነው። ሶረቲ እኛ ጋር እንደምታውቂው ያው ሳሚም እንደምታውቀው 1 ሰዓት ሆኗል ማለት 7 ሰዓት በኢትዮጵያ። ሰላም ሁኑልኝ። ሌላ ጊዜ እመጣለሁኝ። ሳሚ ቴንኪው። ሶረቲ አመሰግናለሁ። እግዚአብሔር ይስጥልኝ። አስረዘምኩኝ አይደለ? ይቅርታ። አየኔ ነገር የሰባኪ የሁላችንም ስለሆነ ይሄ ጉዳይ ለሁሉም ይሆናል። ዶግማ ስላልሆነ ይሄ ማለት ዶግማ ማለት የሚለያየን ነገር አይደለም ብዬ ስላሰብሁ ነው እኔ የሚያስረዘምኩኝ እንጂ እንደዚያ ነው። ሰሚ ቴንኪዩ። እግዚአብሔር ይስጥልን። እግዚአብሔር ሰላም ደሩ። ነገ እንገናኛለን በሌላ ቶፒክ። እሺ በለ ተባረኩ። አሜን። ቻው ቻው። ተስፍሽ ደግሬት ይጋጫል ከመሬት ተስፍሽ ገማ ተኩረ ይላል። ከታች የገቡ